ሰላም እንዴት ናችሁ? እንዴት ሰነበታችሁ? ማለት እፈልጋለሁ። እንግዲህ በባለፈው ላይ እንግዲህ በተወሰነ ደረጃ እንግዲህ ከነዚህ ኦልሞስት እነዚህ ኮአጉሌሽን ጋር ያሉትን ነገሮችም ለመዳሰስ ሞክረናል። የዛሬው ደግሞ የዚህኛው ፓርት ማለት የካርዲዮቫስኩላር ፓርት ውስጥ የመጨረሻው ነው። በሚቀጥሉት ላይ ደግሞ ጂአይቲዎች ላይ በጣም ፎከስ እናደርጋለን ማለት ነው። የዛሬው ደግሞ እንግዲህ ኮሌስትሮል ማኔጅመንት ነው። ስለ ኮሌስትሮል ሲነሳ እንግዲህ ቢያንስ እነዚህ ሃይ ደንሲቲ ሊፖፕሮቲን ብለን የምንጠራቸው አሉ። ሎው ዴንሲቲ ሊፖፕሮቲን ብለን የምንጠራቸው አሉ። ኢቭን ኢፍ እንግዲህ እነዚህ በጣም ወሳኝነት ያላቸው በተለይ ቶታል ኮሌስትሮል እያልን የምንጠራቸው ትራይግላይሰራይድ ብለን የምንጠራቸው እነዛ ነገሮች እንግዲህ የዚህኛው ፓርት ብለን የምንጠራቸው ነው። ዛሬ ኦቨሮል ያሉትን ከኮሌስትሮል ጋር ንክኪ ያላቸውን በሙሉ እንግዲህ በተቻለ መጠን ለመዳሰስ እንሞክራለን ብዬ አስቤያለሁ። እንግዲህ ኮሌስትሮል ብለን ስናስብ እንግዲህ ኦልሞስት ይሄ አንዱ የሜታቦሊክ ሲንድረም ብለን ከምናስቀምጣቸው መካከል ውስጥ የሚካተት ነው እና አብዛኞቹ እነዚህ ኢቭን ኢፍ አንድ ሰው ዲኤም ካለበት ወይም ዳያቤቲክ መላይተስ ኢቭን ኢፍ እንዲሁም ሃይፐርቴንሲቭ ብለን የምንጠራቸው እነዛ ነገሮች የሚኖሩ ከሆነ ኦልሞስት ወደ ይሄ ካድ ወይም ኮሮነሪ አርተሪ ዲስስ ወደዛ ዴቨሎፕ የመሆን አቅም ይኖረዋል እና አንዱ ከዛ ውስጥ መገለጫው እንግዲህ ካድ ብለን የምንጠራው ወይም ኮሮነሪ አርተሪ ዲስስ ብለን የምንጠራው እዛ እንግዲህ የብለድ ቬዝላችን ላይ እንግዲህ ምን የሚሆን ነው ማለት ነው። ኦልሞስት እነዚህ የኮሌስትሮል ወይም ፕላኪ የሆኑ ነገሮች እዛ ላይ አታች በሚሆኑበት ሰዓት ነው ማለት ነው እነዚህ ካድ ብለን የምንጠራቸው ሊፈጠሩ የሚችል እንግዲህ በመጀመሪያ ኮሌስትሮልስ ማለት ምን ማለት ነው የሚለውን እንግዲህ ኮሌስትሮልስ ማለት እንግዲህ በእርግጥ ኮሌስትሮል ሲባል እንግዲህ ለሰውነታችን በጣም ጠቀሜታ ያለው ለሰውነታችን በጣም የሚረዳ ኢቭን ኢፍ ለሁሉም እንግዲህ ኢቭን ኢፍ በተለይ ብሬን ላይ ትልቅ አቅም አለው ተብሎ የሚታሰብ ነው። ኮሌስትሮል ብለን የምንጠራው ምንድን ነው እሱ ሲል እንግዲህ ኮሌስትሮል ማለት ዋክሲ ነው፣ እንዲሁም ደግሞ ፋት ላይክ ሰብስታንስ ነው። ይሄ ታይፕ ኦፍ እንግዲህ ሊፒድ ነው ማለት ነው። ቶታሊ ኮሌስትሮል ብለን የምንጠራው ኢቭን ኢፍ እንግዲህ አመጣጡንም ብታዩ እነዚህ የፎስፎሊፒድ ብለን የምንጠራቸው ነገሮች እንዲመረቱ ከሚያደርጉት መካከል ውስጥ ነው የሚካተተው። ኮሌስትሮል ብለን ስናስል ሊፒድ ነው። ሊፒድ ሶሊብል ነው። ሊፒድ ሶሊብል ሆነ ማለት ደግሞ ምን ያህል ፓወር እንዳለው እንግዲህ ኢቭን ኢፍ የተፈለገው የሰውነታችን ክፍል ውስጥ ደግሞ መድረስ እንደሚችል መገንዘብ አያቅተንም ማለት ነው። ይሄ እንግዲህ እንዳልኳችሁ ሊፒድ ነው። ፓርት ኦፍ ሊፒድ እንደመሆኑ መጠን ደግሞ ለሰውነታችን ትልቅ ጥቅም ከሚሰጥ መካከል ነው ማለት ነው። ኢት ኢስ ኖት ኢንሄረንትሊ ባድ አይደለም ይላል። ዮር ቦዲስ ኒድ ኢት ቱ ነው። ይሄ እንግዲህ እንደዚህ ችግር ሊፈጥር የሚችል ወይም ደግሞ ኦልሞስት እንግዲህ በውስጡ በጣም ጠቀሜታ ያለው በጣም ሊረዳን የሚችል ለሰውነታችን በጣም አስፈላጊ መካከል ውስጥ ከሚካተት ውስጥ ነው የሚካተተው ማለት ነው። በተለይ እነዚህ እንትን በምናገኘው ማለት እነዚህ በተፈጥሮ የምናገኘው ፓርት ላይ ማለት ነው። ፎርምስ አውተር ፕሮቴክቲቭ ሌየር አለው። ኦልሞስት እንግዲህ ሜምብሬን ኦፍ ኤቭሪ ሴል ነው። እያንዳንዷ እንግዲህ ሜምብሬን ብለናል። ኢቭን ኢፍ እንግዲህ ለሰውነታችን ይጠቅማል ስንል ማንኛውም ነገር አሁን ወደ ውስጥ መግባት በቀላሉ እንዳይችል ከሚከላከል መካከል ውስጥ ነው የሚካተተው ማለት ነው። ይህ ኮሌስትሮል ብለን የምንጠራው የፕሮቴክቲቭ ሌየር አለው ማለት ፕሮቴክቲቭ ሌየር አለው ማለት ጀስት አሁን እኛ ሰውነታችንን ልብስ ለብሰን እንደምንከላከለው ብርድ ልክ ሜምብሬኖቹንም እንደዛ የመከላከል ኃላፊነት ተሰጥቶታል ማለት ነው። ለማን ማለት ነው? ለዚህ ለኮሌስትሮል። እንግዲህ ኮሌስትሮል ፕሮዲውስ ሆርሞኖችን ስፔሻል እነዚህ ሴክስ ሆርሞንስ ብለን የምንጠራቸው ኮርቲዞል ብለን የምንጠራቸው በባለፈው ላይ ስለ ስቴሮይድ ስናወራ በተለይ እነ ግሉኮኮርቲኮስቴሮይድ ስንነጋገር መነሻቸው እንግዲህ የስቴሮይድ እንግዲህ ሴንቲዛይዝድ የሆኑት ያልነው ከየት ነው ብለን ስናስብ እንግዲህ ከኮሌስትሮል እንደነበረ መነሻቸውን አይተናል። ኢቭን ኢፍ እንግዲህ በተጨማሪ ኮሌስትሮል እነ ቫይታሚን ዲ ብለን የምንጠራቸው በተለይ ካልሲፌሮል ብለን የምንጠራውን ፓርትም እንግዲህ እንዲመረት ከሚያደርግ መካከል ነው። እንግዲህ ምን ያህል ጠቀሜታ እንዳለው ተመልከቱ ኮሌስትሮል። ስለዚህ
ኮሌስትሮል እነዚህ ኢንዶጂነስ የሆኑ ኮሌስትሮል ስፔሻሊ እነዚህ ኢንሄረንትሊ የምናገኘው ኮሌስትሮል ትልቅ ቫሊዩ እንዳለው በጣም ትልቅ ጥቅም እንዳለው ኮንሲደር እንድታረጉልኝ ይፈልጋለሁ ማለት ነው። ኢቭን ኢፍ እንግዲህ ኮሌስትሮል ሜክ ባይል አሲዶቹንም ለመስራት ይረዳል። ባይል አሲዶች ደግሞ በሰውነታችን ውስጥ ትልቅ በተለይ ምግቦቹ ዳጀስት እንዲሆኑ ከሚያበረታታ መካከል ውስጥ ነው የሚካተተው ማለት ነው። ሶ ይሄንን በዛ አንግል እንድታዩልኝ ይፈልጋለሁ። ሶ ዌን ካም ቱ ታይፕ ኦፍ ኮሌስትሮል ወይ ሊፒድ ጋር ስንመጣ እንግዲህ ስፔሻሊ በጣም ከሚታወቁት መካከል ውስጥ እንግዲህ የመጀመሪያው እንግዲህ ሎው ደንሲቲ ሊፖፕሮቲን እንለዋለን። እንግዲህ ሎው ደንሲቲ ሊፖፕሮቲን ማለት it is a part of a bad cholesterol ተብሎ ከሚቀመጡት መካከል ውስጥ ነው ማለት ነው። ሶ እነዚህ እንግዲህ ሶርሳቸው የት ነው? ሎው ደንሲቲ ሊፖፕሮቲን ወይም ባድ ኮሌስትሮል ብለን ስናስብ ሊቨር ውስጥ ነው ፕሮዲውስድ የሚሆኑት። እንግዲህ ሊቨር ነው ፕሮዲውስ ሊያደርጋቸው የሚችለው። ሜጀር ሪስካቸው ምንድን ነው ታዲያ? የባድ ኮሌስትሮል ስም ወይ ማለት የሎው ደንሲቲ ሊፖፕሮቲን ብለን የምንጠራው እነዚህ ኢንክሪዝ አቴሮስክሌሮሲሶችን እንዲጨምሩ ከሚያደርጉ መካከል ስለሆኑ ከዛ አንጻር ባድ ኮሌስትሮል ተብለው ተጠርተዋል ማለት ነው። ሌላው ደግሞ ሎው ደንሲቲ ሊፖፕሮቲን ነው። እንግዲህ ይሄ ደግሞ ጉድ ኮሌስትሮል ብለን የምንጠራው ኢቭን ኢፍ ይሄ ኦልሞስት ሃይ ደንሲቲ ሊፖፕሮቲን እንደመሆኑ መጠን ከፍ እንዲል ነው የምንፈልገው። ኦልሞስት ከወንዶች ሴቶች ሲሆን ከ50 በላይ ነው ኤክስፔክት የሚደረገው። ወንዶች ከሆኑ ደግሞ ከ40 በላይ እንዲወጣ ነው ጥሩ ኮሌስትሮል። ሎው ደንሲቲ ሊፖፕሮቲን ብላችሁ ስታስቡት እንግዲህ እሱ ደግሞ ኦልሞስት እነዚህ ከመቶ ጋራ የሚያዝ ነው። ኦልሞስት ግን ቦርደር ላይን አለው። ጀስት አሁን 100 ላይ አንድ ሰው ደረሰና ኦልሞስት ያንተን ጀስት ኮሌስትሮል አለ ማለት አንችልም። ኦልሞስት ወደ 130 140 ድረስ በሚደርስበት ሰዓት ከዛ ሲያልፍ ነው እንግዲህ ኮሌስትሮል ነው ብለን የምንጠራው። ሶ ሃይ ደንሲቲ ሊፖፕሮቲን ጉድ ኮሌስትሮል ነው ብለናል። ስለዚህ ስራው ምንድን ነው ሲባል እንግዲህ ሪቨርስ ኮሌስትሮል ትራንስፖርቶቹን ሪቨርስ ያደርጋል። ስለዚህ ይሄ ምንድን ነው? እንደ ፕሮቴክቲቭ ነው የሚያገለግለው ማለት ነው። ትራይግላይሰራይድስ ብለን የምንጠራው በተለይ እንግዲህ እነዚህ ደግሞ ዳይት ላይ ያለ ነው ሊቨር ሴንተሳይዝድ ከሚሆኑ። ስለዚህ እነዚህ ደግሞ ፓንክራይታይተስ ኢፍ ኤቭሪ ቬሪ ሃይ ከሆነ እንግዲህ እነዚህ የፓንክራይተስ ኢንፍላሜሽኖቹ እንዲመጡ ከሚያደርጉ መካከል ናቸው ማለት ነው። እነዚህ በታይፓቸው የከፋፈልናቸው ነው ማለት ሶ ምንፈልገው ኤልዌስ እንግዲህ እኛ ሃይ ደንሲቲ ሊፖፕሮቲን ይሄ ማለት ጉድ ኮሌስትሮል ነው ለኛ የሚያስፈልገን ማለት ነው። ሶ ዌን ካም ቱ ክላሲፊኬሽን ኦፍ እንግዲህ ዲስሊፒዲሚያ ብለን ስንጠራ ክላሲፋይ ስናደርጋቸው እንግዲህ ሃይፐር ኮሌስትሬሚያ ብለን የምንጠራው ሃይ አማውንት ኦፍ ሎው ደንሲቲ ሊፖፕሮቲን ብለን የምንጠራ ውስጥ ይካተታል። በተጨማሪ ደግሞ እንግዲህ ሃይፐር ትራይግላይሰሪዲሚያ ብለን የምንጠራው ኢንክሪዝ ትራይግላይሰራይድ ብለን ስንጠራ ደግሞ የዚህን አይነት ተርሚኖሎጂ ወይም ደግሞ ሃይፐር ትራይግላይሰራይድሚያ ብለን እንጠራዋለን ማለት ነው። ሌላው ሚክስድ ዲስሊፒዲሚያ ብለን የምንጠራው ደግሞ እነዚህ ደግሞ እንግዲህ ሚክስድ ዲስሊፒዲሚያ ከሆነ ሃይፐር ኮሌስትሮሎሚያ እና እንዲሁም ደግሞ ሃይፐር ትራይግላይሰራይዲሚያ ብለን የምንጠራው የሁለቱን ኮምባይኔሽን ሲዝ ሚክስድ ዲስሊፒዲሚያ ብለን እናስቀምጠዋለን ወይም ክላሲፋይ እናደርገዋለን ማለት ነው። ሰከንደሪ ኮዛቸው ጋር ስንመጣ ደግሞ እንግዲህ ለዚህ ሪስፖንስብል እንግዲህ ይሆናሉ ብለን በመጀመሪያ በመግቢያችን ላይ ምን እንዳወራ ነው አንድ ሰው ዲኤም ካለበት እነዚህ ወይም ደግሞ ሃይፖታይሮዲዝም ካለበት ኔፍሮቲክ ሲንድረም ካለበት ኢቭን ኢፍ አልኮል ሞር ኮንሱም የሚያደርግ ከሆነ ኦበሲቲ የሚኖርበት ከሆነ ሃይ ካርበን ዳይቶችን የሚጠቀም ከሆነ እነዚህ ሁሉ እንግዲህ ለማን እንትን ያደረጉ ኤክስፖዝድ ያደርጉታል ማለት ነው። ኦልሞስት ለሃይፐር ኮሌስትሬሚያ ወይም ደግሞ ለዲስሊፒዲሚያ ኤክስፖዝድ እንዲሆን ያደርጉናል ማለት ነው። ሶ ይሄንን በዛችኛዋ ላይ አድሬስ እንድታረጉልኝ እፈልጋለሁ ማለት ነው። ታዲያ እነዚህ ፕራይመሪ ኮዞችም ይሆኑ ሰከንደሪ ኮዞች ብለን ብንከፋፈላቸው ነገር ግን መድኃኒቶቹም ደግሞ ለዚህ የሚያጋልጡ መድኃኒቶቹም ደግሞ ለዲስሊፒዲሚያ እንዲመጣ ከሚያደርጉ መካከሎች በተለይ እንግዲህ የስቴሮይድ ዴሪቬቲቭ የሆኑት
ስቴሮይድሶች ለምሳሌ እንደ ኤግዛምፕል የምናስቀምጣቸው ነው። አንድ ሰው የረጅም የስቴሮይድ ተጠቃሚ ከሆነ በቀላሉ የዲስሊፒዲሚያ ሀፕን እንዲያደርግበት ያደርጋል፣ ወይም ደግሞ ሃይፐር ኮሌስትራሚያ ብለን የምንጠራው ማለት ነው። አስዌላስ ደግሞ እነዚህ ኦራል ኮምፓውንድ ፒልስ ብለን የምንጠራቸውም ለዚህ ሪስፖንስብል ከሚጫወቱ መካከል ናቸው። ምክንያቱም ምን ብለናል? እነዚህ ሜታቦሊክ ሲንድረም ነው ብለናል ስለ ዲስሊፒዲሚያ ወይም ደግሞ ሃይፐር ግላይሴሚያ ማንም ሃይፐር ኮሌስትራሚያ ብለን የምንጠራው ማለት ነው። አስዌላስ ደግሞ አንቲሳይኮቲክ ድረግ ብለን የምንጠራቸው መድኃኒቶችም ለዚህ ለኮሌስትሮል እንድንጋለጥ ከሚያደርጉን መካከል ነው። አስዌላስ ደግሞ ዳይሬቲክስ፣ ስፔሻሊ ከዳይሬቲክስ ውስጥ ደግሞ የትኞቹ ስንል ቲያዛይድ ዳይሬቲክስ ብለን የምንጠራቸው እንግዲህ ወሳኞቹ ናቸው። ምክንያቱም ሜታቦሊክ ሲንድረም ስንል አንድ ሃይፐር ኮሌስትራሚያ ብለን የምንጠራው፣ ሃይፐር ዩሪሴሚያ ብለን የምንጠራው፣ ሃይፐር ግላይሴሚያ እያል እየከፋፈልን የምንጠራቸው በዛ ውስጥ ከቨር የምናደርጋቸው ሁሉ ፓርት ኦፍ ምንድናቸው ማለት ነው? ሜታቦሊክ ሲንድረም ናቸው ማለት ነው። ዋይ ማኔጅ ኮሌስትሮል? ኮሌስትሮልን ለምን ማኔጅ ማድረግ ያስፈልገናል? ምክንያቱም ቅድም ስናወራ ኮሌስትሮል ባይል አሲዶችን ሴንቲዛይዝ ያደርጋል። ባይል አሲድ ደግሞ ሰውነታችን ውስጥ ምግቦቹ ዳይጀስት እንዲሆኑ ትልቅ ሪስፖንስብል ይጫወታል። ኮሌስትሮል ለሰውነታችን ውስጥ ቫይታሚን ዲ ሴንቲዛይዝ እንዲሆን ይረዳናል ብለን ኮሌስትሮል እንደዚህ ሜምብሬን ሎያች ላይ ደግሞ እንደ ሌየር ሆኖ ሌላ ነገሮችን ኢንተር እንዳይገቡ ይከላከልልናል ብለናል። ታዲያ ለምን እነሱን መቆጣጠር አስፈለገ ብለው ደግሞ እንግዲህ ጥያቄ ጠይቀናል። እንግዲህ አይምሯችን እኛ የምንፈልገው እንግዲህ ከዚህ ውስጥ እንግዲህ ሃይ ደንሲቲ ሊፖፕሮቲን ነው። ይሄ ደግሞ እንግዲህ ምን ያደርግልናል? ኦልሞስት ሃይ ደንሲቲን ፕሮሞት የምናደርግ ከሆነ በጣም ጥቅም ከሚኖረው መካከል ነው። ነገር ግን ማኔጅ ማድረግ ያስፈለገ ሎው ደንሲቲ ሊፖፕሮቲን ላይ ያለችዋን ነው። ሃይ ደንሲቲ ሊፖፕሮቲን ብለን ወይም ሃይ ሎ ደንሲቲ ሊፖፕሮቲን ብለን የምንጠራት ፓርቷ ምንድን ያላት? ቅድም አቴሮስክሌሮሲስ እንዲፈጠር ያደርጋል ብለናል። ይሄ አቴሮስክሌሮሲስ ደግሞ ተፈጠረ ማለት ምን ያመጣል ማለት ነው? አንድ በቂ የሆነ ሰውነታችን ኦክሲጅን አያገኝም። ስፔሻሊ ፖልሙለሪ ላይ እንግዲህ ትልቅ ኮንትሪቢዩሽን ስለሚጫወት በፖልሙለሪ ጋራ በተለይ ከካርዲያክ ጋራ ስለሚያዝ አንዱ እዛ ውስጥ እንግዲህ ማዮካርዲያል ኢንፍራክሽን እንዲፈጠር ያደርጋል ማለት ነው። አስዌላስ ደግሞ ወደ ብሬንም እንግዲህ የሚሄደውን ብለድ በመቀነስ እዚህ ላይ ደግሞ አንዱ ትልቁ ድርሻ እንግዲህ ስትሮክ ነው። ከስትሮክ ጋራም ትልቅ ሪሌትድ ይሆናል። ማን? ሎው ደንሲቲ ሊፖፕሮቲን እየጨመረ የሚመጣ ከሆነ እሱ ጨመረ ማለት ደግሞ ምን ይመጣል ብለናል? አቴሮስክሌሮሲሶችን ፕሮሞት በማድረግ ወይም አክሰለሬት በማድረግ ትልቅ ድርሻ ይጫወታል እና ከዛ አንጻር ነው ማለት ነው። አስዌላስ እንግዲህ እነዚህ ከዛም አልፎ ተርፎ ምክንያቱም ብሬናችን ማግኘት ያለበትን ኦክሲጅን ያጣል። ያን ኦክሲጅን አጣ ማለት ደግሞ ብሬናችን ኢቭን ኢፍ ምን ዴቨሎፕ እንሆናለን ማለት ነው? እስከ ሰደን ዴዝ ሀፕን እንዲያደርግ ከሚያደርጉ መካከል ውስጥ ይካተታል ነው። እንግዲህ ታዲያ ምንድን ነው እንግዲህ ካልን እነዚህ ነገሮች ላይ ነው የሚሰራው። ማኔጅ የምናደርገው አቴሮስክሌሮሲስን ማጥፋት ነው። ለምን አቴሮስክሌሮሲስ እንዳልነው እንግዲህ እነ ማዮካርዲያል ስትሮክ እነዚህ ሰደን ዴዞቹን አቮይድ ለማድረግ ነው ብለን ካወራን በማን ነው እነዚህን ማኔጅ የምናደርገው ስንል ደግሞ እንግዲህ የራሱ የቻለው ትሪትመንት አለ። የትሪትመንቱም ደግሞ የራሱን የቻለ ጎል አለው። ለምሳሌ ከትሪትመንት ጎል ውስጥ እንግዲህ አንዱ ምን ማድረግ ነው? ሪዲዩስ ሞርቢዲቲ ነው። ምክንያቱም ምን ብለናል እንግዲህ አቴሮስክሌሮሲሶች ሰደን ዴዝ ሀፕን ሊያደርግ ስለሚችል እንግዲህ ኦልሞስት ሞርታሊቲ ስለሚኖር እነዛን መቀነስ መቻል አለበት። እንዲሁም ደግሞ ማዮካርዲያል ኢንፍራክሽን ስትሮክ ብለን የምንጠራቸው ፔሪፌራል አርተሪያል ዲስስ ብለን የምንጠራውም አንዱ ፓርት ኦፍ ሎው ደንሲቲ ሊፖፕሮቲን ከሚያመጣው መካከል ነው። ስለዚህ ዋናው ዓላማው ምንድን ነው? እሱ ሞርቢዲቲ እና ሞርታሊቲን ምን ማድረግ ነው? መቀነስ ነው። ከነሱ ጋር ተያይዞ ያሉትን ሲምፕተሞችን በተቻለ መጠን ማጥፋት ነው ስራችን ማለት ነው። ወይን ካምቱ ስትራክቸር እንደ ደንሲቲ ጋር ስንመጣ ደግሞ እንግዲህ ብያቸዋለሁ፣ ሃይ ደንሲቲ ሊፖፕሮቲን በጣም የሚጠቅመን በጣም ወሳኝነት ያለው በጣም እንግዲህ ይሄ ጉድ ኮሌስትሮል ብለን ከምናስቀምጣቸው መካከል ውስጥ የሚካተት ነው እና ኮንቴንስ እንግዲህ ሃይ ፐርሰንቴጅ ኦፍ ፕሮቲን አለው ማለት ነው። ማን? ሃይ ደንሲቲ ሊፖፕሮቲን ብለን የምንጠራው። እንዲሁም ደግሞ የፋት ወይም ደግሞ የኮሌስትሮል አማውንቱ ደግሞ ኢን ስሞል አማውንት ነው በሃይ ደንሲቲ ሊፖፕሮቲን ውስጥ የምናገኘው። ለዚህም እንግዲህ በብዛት የሚይዘው እንግዲህ ፕሮቲን ነው። ፕሮቲን ኢስ ሄቪ ከሆነ ሜኪንግ ኤ ፓርቲኩላር ሃይ ደንሲቲ ተብሎ ተቀምጦልናል ማለት ነው።
ሎው ዴንሲቲ ሊፖፕሮቲን ጋር ስትመጡ ደግሞ ዴንሲቲያቸው በጣም ሎው ነው ከስማቸውም እንደምትረዱ። ስለዚህ እዚህ ውስጥ ደግሞ ሎው ዴንሲቲ ካለ ምን የፋት አማውንቱ ከፍ ያለ ነው ማለት ነው። የፋት አማውንቱ ከፍ አለ ማለት ኦልሞስት ኮሌስትሮል ማለት ነው። የፕሮቲን ፐርሰንቴጁ ደግሞ በጣም ዝቅተኛ ነው። ስለዚህ ፋት ኢስ ላይተር ነው ኤንድ ሜኪንግ ፓርቲክል ሎው ዴንሲቲ እንዲሆን ከሚያደርጉት መካከል ውስጥ ነው። ሶ ፋንክሽኑ በጣም እዚህ ላይ በተለይ እንግዲህ ትኩረት እንድታደርጉልኝ የምፈልገው ሃይ ዴንሲቲ ሊፖፕሮቲን ብለናል፣ ሎው ዴንሲቲ ሊፖፕሮቲን እነዛን በደንብ እያወራን ነው ስቲል ነው። ግን ልዩነታቸው እስኪ ደግሞ እንመልከት እንግዲህ የግድ ነው እና ሎው ዴንሲቲ ሊፖፕሮቲን እንግዲህ አክት አስ ዴሊቨሪ ቬሂክል ነው። ልብ በሉ ሎው ዴንሲቲ ሊፖፕሮቲን ብለን የምንጠራው አስ ዴሊቨሪ ቬሂክል ነው የሚያገለግለው። ሃይ ዴንሲቲ ሊፖፕሮቲን ደግሞ ክሊን አፕ ነው የሚያደርገው ማለት ነው። ስለዚህ ማጽዳት ነው ስራ። ሎው ዴንሲቲ ሊፖፕሮቲን ኢት ኢስ ፐርፐስ ቱ ድሮፕ ኦፍ ኮሌስትሮል ዌር ኢት ኢስ ኒድድ ፎር ሴል ሪፔር ኤንድ ፕሮዳክሽን ይላል። when there is too much is lead to deposit artery wall ላይ ምን እንዲሆን ያደርጋል ማለት ነው? ዲፖዚት እንዲሆኑ ያደርጋል። እያመጣ እነዚህ ፕላኪው ብለን የምንጠራቸው እነዛን እያመጣ አርተሪ ላይ ያስቀምጣል። አርተሪ ላይ ተቀመጠ ማለት ደግሞ ኦልሞስት ምን ይሆናል ማለት አርተሪው ምን ይሆናል? እየጠበበ ይመጣል። ብለድ በዛ ነው የሚሄደው። ስለዚህ እየጠበበ ሲመጣ እንግዲህ ፕሬሸሩ ይጨምራል ማለት ነው። ፕሬሸር ሲጨምር ደግሞ በቂ የሆነ ብሬናችን የሚፈልገውን አማውንት የሆነ ደም ማግኘት አይችልም። ሃይ ዴንሲቲ ብያቸዋለሁ፣ ክሊን አፕ ነው የሚያደርገው። ዲስ ፐርፐስ ቱ ጋዘር ኤክሰስ ኮሌስትሮል ማለት ነው። ከየት ነው የሚያመጣው? እነዚህን እንግዲህ ኮሌስትሮሎቹን ከአርተሪ ላይ ምን ያደርጋል? ይወስድና ወደ በሊቨር አማካኝነት ከሰውነታችን ውስጥ እንዲወገዱ ያደርጋል ማለት ነው። ይሄ እንግዲህ ምንድነው ሃይ ዴንሲቲ ሊፖፕሮቲን እንዲወገዱ ማድረጉ እንግዲህ ኦልሞስት እኛን ከብዙ ነገር እንዲጠብቀን ከሚያደርገን መካከል ውስጥ ይካተታል ማለት ነው። እንግዲህ በተጨማሪ ሄልዝ ኢምፓክቱ ላይ ደግሞ ስንመጣ እንግዲህ ሃይ ዴንሲቲ ሎው ዴንሲቲ ሊፖፕሮቲን ኢንክሪዝ ሪስክ ኦፍ አቴሮስክለሮሲስ ብያቸዋለሁ። ይሄ ማለት ሃርድኒንግ ኦፍ ዘ አርተሪ እንዲበረታ ወይ እንዲጠነክር ነው የሚያደርገው። ያመጣ ማለት ደግሞ ኢዚሊ ኮሮነሪ አርተሪ ዲሲስ ሀፕን እንዲያደርግ ያደርገዋል ማለት ነው። አስዌላስ ደግሞ ሄርት አታክና ስትሮክ በቀላሉ እንዲከሰት ያደርጋል። ማን ሲጨምር? ሎው ዴንሲቲ ሊፖፕሮቲን ሲጨምር አቴሮስክለሮሲሱን በዛው መጠን ሪስኩ እየጨመረ እንደሚመጣ ኮንሲደር እንድታደርጉልኝ ይፈልጋለሁ። ሃይ ዴንሲቲ ሊፖፕሮቲን ደግሞ ሲጨምር ምንድነው ጥቅሙ ስትሉ እንግዲህ ዲክሪዝ ዘ ሪስክ ኦፍ ዘ ካርዲዮቫስኩላር ዲሲስ ጋር የተያዙትን ኢቭን ኢፍ እንግዲህ እንዳልኳችሁ ኮሮናሪ አርተሪ ዲስም ማዮን ፍራክሽንም ስትሮክም በሉት የፈለጋችሁትን ብትሉ የሃይ ዴንሲቲ ሊፖፕሮቲን ሃይ ከሆነ ኦልሞስት እነዚህ ሪስኮችን ያጠፋልናል ማለት ነው። ሶ ኢን ቶታል እንግዲህ ሎው ዴንሲቲ ሊፖፕሮቲን በጣም አደገኛ ነው። ሃይ ዴንሲቲ ሊፖፕሮቲን ደግሞ በጣም ወሳኝነት ያለው ነው ማለት ነው። ሶ ሁለቱም ባላንስድ ቢሆኑ ግን ኦልሞስት ሰውነታችን በዛ እንትን ያደርጋል ነው። ይሄንን ካወራን ቀጥሎ ወደ ትሪትመንቱ እንመጣለን። ምክንያቱም ስለ ሃይ ዴንሲቲ ሊፖፕሮቲን ከተረዳን፣ ስለ ሎው ዴንሲቲ ሊፖፕሮቲን ከተነጋገርን፣ ቀጥሎ ደግሞ ወደ ትሪትመንቱ ልምጣ። እነማን ናቸው ለኮሌስትሮል ማኔጅመንት የምንጠቀማቸው መድኃኒቶች የሚሉትን ስንመጣ በመጀመሪያ እንግዲህ ሃይድሮክሲ ሚታይል ግሉታሬት ኮኤ ሪዳክቴስ ኢንሂቢተርስ ብለን የምንጠራቸው ስታቲኖች ናቸው። ሶ ስታቲን እንግዲህ ስንል ፈርስት ላይን ቴራፒ ነው። ማንን ነው ትሪት የምናደርገው ስንል ሎው ዴንሲቲ ሊፖፕሮቲንን ምን ማድረግ? ሪዲዩስ ማድረግ ነው አላማው። ሃይ ዴንሲቲ ሊፖፕሮቲን ደግሞ ኢንክሪዝ ማድረግ ነው አላማው። ከሁለቱ አያልፍም ትሪትመንት ጎላችን። እንዴት ነው መካኒዝማቸው ስንል እንግዲህ ኢንሂቢት ሃይድሮክሲ ሚታይል ግሉታሬት ኮኤ ሪዳክቴስ ኢንሂቢት በማድረግ ስለዚህ ኢንክሪዝ ሎው ዴንሲቲ ሊፖፕሮቲን ሪሴፕተሮች ላይ እንትን ያደርጋል። ስለዚህ እዛ ላይ ሪሴፕተሮቹን ጨመረ ማለት ደግሞ እንግዲህ ኦልሞስት የሎው ዴንሲቲ ሊፖፕሮቲን አማውንቱ በጣም እንዲወርድ ያደርጋል ማለት ነው። ይሄን ስንል እንግዲህ ሃይ ኢንቴንሲቲ ስታቲን አለው ማለት ኦልሞስት ከ50% በላይ እንዲሰራ ነው የሚፈለገው ማለት ይሄንን ያህል እንዲቀንስልን። ከዛ ውስጥ ለምሳሌ አትሮቫስታቲን ከ40 እስከ 80 ሚሊግራም ቤዝድ ኦን እንትኑ ላይ ዲፔንድ ሆነን እንግዲህ ሬቱ ላይ ዲፔንድ ሆነን
የላብራቶሪ ሪዛልት ላይ ዲፔንድ ሆነን በቀን እንሰጣለን። ሮዙቫስታቲን ብለን የምንጠራው ከ20-40 ሚሊግራም ድረስ በቀን እንሰጣለን። ሞዴሬት ኢንቴንሲቲ ስታቲን ብለን ከምንጠራቸው እንግዲህ ምክንያቱም አትሮቫስታቲን እና ሮዙቫስታቲን አደገኛ መድኃኒቶች ናቸው። በቀላሉ ማኔጅ ለማድረግ ከሚረዱን ከሚጠቅሙ መካከል ውስጥ የሚገኙ ናቸው። ፈርስት ላይ ፎር ሃይፐርግላይሴሬሚያ ብለን የምንጠራ ውስጥ አንደኞቹ በጣም ወሳኝነት ያላቸው ናቸው። ሌላው ሞዴሬት ኢንተንሲቲ ሊፖፕሮቲን ብለን የምንጠራው ደግሞ ኦልሞስት እነዚህ ከ30 እስከ 40 ድረስ ማለት እንችላለን። ምክንያቱም ሃይ ዴንሲቲ ስታቲን ብለን የምንጠራቸው የኮሌስትሮል አማውንቱን በ50% በላይ ነው ሊቀንሱልን የሚችሉት። እነማን? ናትሮቫስታቲን፣ ሮዙቫስታቲን ብለን የምንጠራ። እነ ሞዴሬት ኢንተንሲቲ ብለን የምንጠራቸው ግን ኦልሞስት ከ30 እስከ 40 መካከል ባለው ውስጥ ይቀንሱልናል የኮሌስትሮሉን አማውንት ማለት እንችላለን። እዛ ውስጥ ደግሞ እንግዲህ በተለይ እንግዲህ አትሮቫስታቲን ከ10 እስከ 20 ሚሊግራም ከሆነ ነው። ሮዙቫስታቲኑ ደግሞ ከ5 እስከ 10 ሚሊግራም፣ ሲንቫስታቲን ከ20 እስከ 40፣ ፕራቫስታቲን ብለን ብንጠራው ደግሞ ከ40 እስከ 80 ሚሊግራም ውስጥ ካለ ሞዴሬት ኢንተንሲቲ ስታቲን ብለን እንከፍለዋለን ማለት ነው። ሶ በዛ አንግል እንድታዩልኝ ነው። ዌን ቱ ስታርት ትሪትመንቱ ላይ እንግዲህ ስንሄድ እንግዲህ ለምሳሌ ፕራይመሪ ፕሪቬንሽን ነው። ሶ የሚያስፈልገው ስንል ሎው ዴንሲቲ ሊፖፕሮቲን ላይ እንግዲህ ኦልሞስት ከ190 በታች እንዲወርድ ነው የሚፈለገው። ይሄ ማለት ሃይ ኢንተንሲቲ ስታቲን ነው የሚያስፈልገን። ዳያቤቲክ ፕላስ ኤጃቸው ከ40 እስከ 80 መካከል የሚሆን ከሆነ ደግሞ ሞዴሬት ላይ ነው የምንጠቀመው። ሶ ሞድ ኦፍ ትሪትመንታችን እንግዲህ ሃይ ኢንተንሲቲ ነው የሚያስፈልገን ነው የሚለን። ከ10 ይርስ ላይ እንግዲህ በተለይ 7.5 እስከ 20% የሚሆን ከሆነ ሞዴሬት ሃይ የሆነ የትሪትመንት ስኬጁል ነው የምንጠቀመው ነው። እንግዲህ ይሄ ዋናው እንግዲህ ፕሪቬንሽን ነው እየተጠቀምን ያለ ነው። ወደ ሰከንደሪ ፕሪቬንሽን ደግሞ ስንመጣ እንግዲህ ፔሸንታስ እንግዲህ አተሮስክሌሮሲስ ብለን የምንጠራው ካርዲያክ ላይ የተያዙ ቫስኩላር ዲስስ ብለን የምናስቀምጣቸው አውቶማቲካሊ ሃይ ኢንተንሲቲ ስታቲኖች እንጠቀማለን። በመቀጠል ለምሳሌ ሰከንደሪ ፕሪቬንሽን ላይ ስናስደርግ እንግዲህ ኦልሞስት ሌሎቹ መድኃኒቶቹ አድሞር ድረጎችን ልንጨምር እንችላለን። ኢፍ ምን ከሆነ ማለት ነው ሎ ዴንሲቲ ሊፖፕሮቲንን ኮንትሮል ማድረግ ማንችል ከሆነ ማለት ነው። እንግዲህ እዚህ ውስጥ እንግዲህ ሪስክ ግሩፑ እንግዲህ ምን ብለው ሎ ዴንሲቲ ሊፖፕሮቲን ነው። ስለዚህ ጎላችን እሱ ምን ማድረግ ነው መቀነስ ነው። ሶ ሞዴሬት ሪስክ የሚባለው እንግዲህ ዲክሪዝ ሎ ዴንሲቲ ሊፖፕሮቲን ነው። ኦልሞስት ከስንት ብያቸዋለሁ? ከ30 እስከ 40 ያለው ሬንጅ ማለት ሃይ ሪስክ ብለን ደግሞ የጠራ ናቸው። ኦልሞስት እንግዲህ ከ50 በላይ እንዲሆን ከሚያደርጉ መቀነስ የሚችሉ ነገሮች ነው እንግዲህ ጎላችን። ከዛም ደግሞ እንግዲህ ከሃይ ሪስክ ቀጥሎ ደግሞ ቬሪ ሃይ ሪስክ ብለን የምናስቀምጣቸው አሉ። ስፔሻሊ እንግዲህ ይሄ ደግሞ ከ55 እስከ 70 መካከል ድረስ ያለውን ነው የሚያሳየው ማለት ነው። ሶ በዚህ አይነት ስቴጅ ውስጥ የመሄድ ቻንስ ይኖረዋል ማለት ነው። ነገር ግን ኢፍ ሎው ዴንሲቲ ሊፖፕሮቲን ኖት ኮንትሮልድ ከሆነ በስታቲኖች ምንድን ነው ታዲያ ያለን አማራጭ ያለን መፍትሄ ብለን ስናስብ ደግሞ እንግዲህ ይሄም የራሱን የቻለ ስቴፕ አለው። ሶ ማክሲማሊ ቶለሬት ስታቲን እንዲያደርግ እናደርጋለን። ያማሄድ ከሆነ በዚህ ከፍተኛ ዶዝ ተጠቅመን የስታቲኖችን ዶዝ ከፍ አድርገን ለውጥ ማይኖር ከሆነ መፍትሄ ማይኖር ከሆነ ኢዜቲሚፕ ብለን የምንጠራው መድኃኒት 10 ሚሊግራም ፐር ዴይ ምን እናደርጋለን? እንጨምራለን። ይሄ ደግሞ ምን ያደርጋል? አላማችን ሎው ዴንሲቲ ሊፖፕሮቲን መቀነስ ነው እና ስለዚህ ከ15 ከ20% ያህሉን ይቀንስልናል ማለት ነው። ያንን በዚህ እንድትወስዱልኝ ነው። በዛም እንግዲህ እንትን ማይል ከሆነ እንግዲህ በተለይ እነዚህን አንቲኮሌስትሮል ሆነው ነገር ግን እና ኢምንትኖች ኢሚኖ ወይም ባዮሎጂካል ፕሮዳክቶች የሆኑ እና ኦቭሉኩማፕ ብለን የምንጠራቸው አሊምሮኩማፕ ብለን የምንጠራቸው መድኃኒቶች ከ50 እስከ 60% ሊቀንሱልን የሚችሉ ነገሮችን እንጠቀማለን። ከዛም አልፎ ተርፎ እንግዲህ እያለ ቤንቤዶይክ አሲዶችን ኢንክሊራዛን ብለን የምንጠራቸውን እየጨመርን እንሄዳለን ማለት ሲቨር ኬዝ ሲሄድ እንግዲህ ኢቫናኩማፕ ብለን የምንጠራቸው ሎሚታምፓይድ ብለን የምንጠራቸው መድኃኒቶችን ስቴፕ ዋይስ እያደረግን እየጨመርን እንሄዳለን። ጀስት እንትኖቹን እንግዲህ እያያችሁ ናቸው ብዬ አስባለሁ። ስክሪኑም ሪከርዲንጉም እየሰራልኝ ስለሆነ ሼር አረጋችኋለሁ።
ሌላው እንግዲህ ትራይግላይሰራይድ ነው። ማኔጅመንት ላይ እንግዲህ ስንል እንግዲህ ኦልሞስት ከ500 በላይ ከሆነ ምን እንደምናደርገው ስንል እንግዲህ ፕሪቨንት አኪዩት ፓንክሪታይተስን ነው። ሶ ትራይግላይሰራይድ የሚያዘው ከፓንክራይተስ ጋራ ነው። ሶ ፓንክራይተስን ማኔጅ እንድናረግ ከሚያደርገን መካከል ውስጥ እናስገባዋለን። ለዚህ እንግዲህ ትራይግላይሰራይድ ማኔጅ ካደረግን ፓንክራይተስ ዴቨሎፕ አይሆንም ማለት ነው። ሶ ድረግ ኦፍ ቾይዛችን እንግዲህ ፋይቭሬት ብለን የምንጠራቸው እና ፌኖፋይቭሬት፣ ጋንፊፕሮዚል ብለን የምንጠራቸው መድኃኒቶች ድረግ ኦፍ ቾይዛችን ነው። ሃይዶዝ ኦሜጋ 3 ፋቲ አሲድ ብለን የምንጠራቸው ስፔሻሊ እና ኢኮሳፔንት ኢትናይል ብለን የምንጠራው መድኃኒት ለዚህ ትልቅ እንትን አለ ማለት ነው። ስታቲን እንግዲህ ኢፍኤስ እነዚህ አቴሮስክሌሮሲስ ቫስኩላር ዲስስ ብለን የምንጠራቸው ሪስክስ ሃይ ከሆነ ስታቲኖቹን እንድንጠቀም ያስገድደናል ማለት ነው። ታዲያ እነዚህ እንደዚህ ከሆነ ለምን ያህል ጊዜ ነው እነዚህ መድኃኒቶች የምንጠቀመው ስንል እንግዲህ ኮሌስትሮል ቴራፒስ ሎንገር ተርም ነው። ከዛም አልፎ ተርፎ እንግዲህ ኢቭን ኢፍ እንግዲህ ስሩ አውት ማለት እንችላለን ላይፍ ሎንግ ልንጠቀም እንችላለን ማለት ነው። ግን በተወሰነ ጊዜ ማኔጅ የሚደረግ ከሆነ በጣም አሪፍ ይሆንልናል ማለት ነው። ፎር ፕራይመሪ ፕሪቬንሽን ላይ ስንመጣ እንግዲህ ሎንግ ተርም ነው ብለናል። ሶ አንለስ ሪስክ ቢካምስ ሎው ካልሆነ በስተቀር ፎር ሰከንደሪ ፕሪቬንሽን ስንመጣ ግን ላይፍ ሎንግ ነው የሚሆነው። ፕራይመሪ ፕሪቬንሽን እንግዲህ ለሎንግ ተርም ከሆነ ስለዚህ ሪስክ ሌላ ሪስክ የማይኖረው ከሆነ በዛ ሪስኩ ማኔጅ እያደረግን የምናየው ከሆነ በጣም የሚፈለግ ነው ማለት። ነገር ግን ወደ ሰከንደሪ ፕሪቬንሽን ስንመጣ ግን እድሜ ልካቸውን እንዲጠቀሙ የሚደረግበት መካኒዝም ነው። ፎር ፋሚሊያ እንግዲህ ሃይፐርኮሌስትሮሚያ ብለም እንግዲህ እነዚህም እንግዲህ በተለይ እንግዲህ ከቤተሰብ ጋር ተያይዞ ፋሚሊ ጋር የሚያዝ ከሆነ እንግዲህ ሄሬዲታሪ ጋር የሚመጣ ከሆነ እንግዲህ በጣም ይሄ ላይፍ ሎንግ እና አግሬሲቭ ስለሆነ በቀላሉ ረጅም ጊዜ እንጠቀማለን ነው። ታዲያ እነዚህም መድኃኒቶች ስንጠቀም ምንድን ነው አሴ ፋርማሲስት እንደመሆናችን መጠን ምንድን ነው ማኔጅ የምናደርገው አሴ ጤና ባለሙያ እንደመሆናችን መጠን ምንድን ነው የምንሰራው ብለን ስናስብ እንግዲህ ቼክ የምናደርጋቸው እንትኖች አሉ። የላቦራቶሪ ቴስቶች የሚሰሩ አሉ። ምክንያቱም ስለ ኮሌስትሮል ነው የምናወራው። ኮሌስትሮል ማኔጅመንት ነው። ኮሌስትሮል ማኔጅ ስናደርግ መድኃኒቶቹ በጣም ሲሪየስ ናቸው፣ ከበድ ያሉ መድኃኒቶች ናቸው። ሶ እነዛ መድኃኒቶች ከበድ ካሉ ደግሞ ኦልሞስት መስራት ያለብን ላቦራቶሪ ቼክ መደረግ ያለበትን ነገር እናደርጋለን። ለምሳሌ ሊፒድ ፓናሎች ሊቨር ፋንክሽናል ቴስት እንሰራለን። በተለይ ኤልቲ ብለን የምንጠራው ሊቨር ፋንክሽናል እንዲሁም ደግሞ ሲኬ ብለን የምንጠራው ላይም ትልቅ እንትን ይኖረዋል ማለት ነው፣ ኢፌክት ይኖራል። ሶ አፍተር ስታርቲንግ ኦር ቼንጂንግ ዶዝ እንግዲህ ሪፒት ሊፒድ ፓናሉን ኤቭሪ 4 to 12 ዊክስ እንግዲህ ምን እናደርጋለን ማለት ነው፣ ቼክ እያደረግን ማኔጅ እያደረግን እንሄዳለን። ስቴብል ፔሸንት ከሆነ ግን ኤቭሪ እንግዲህ በየ6 ወሩ ወይም ደግሞ በየአመቱ ነው እንግዲህ ቼክ የምናደርገው ኮሌስትሮል ማለት ነው። ግን እንትን ከሆነ ግን ኦልሞስት እንግዲህ በየጊዜው የሚቀያየር ወይ አንስቴብል ሆኖ ካገኘ ነው በየወሩ ወይም ደግሞ ኦልሞስት በየ3 ወሩ ቼክ እናደርጋለን ማለት ነው። ሶ አድቨርስ ኢፌክታቸው እንግዲህ እነማን ነው እዚህ ውስጥ ስናስብ እንግዲህ በተለይ አድቨርስ ኢፌክታቸውን እንግዲህ ሞኒተር ማድረጉ የኛ ድርሻ ነው። ከዛ ውስጥ እንግዲህ ማያልጂያ ብለን የምንጠራው አንዱ፣ ማዮፓቲ ብለን የምንጠራው በጣም የሚታወቅበት በጣም አደገኛ ተብሎ ከሚታሰበው እነዚህ መስላችን እንግዲህ በጣም የሚያመን ህመም ስሜት እንዲሰማን ከሚያደርገው መካከል ውስጥ ነው። ሶ እሱም ማኔጅ ማድረግ መቻል አለብን። በተለይ ሪአብዶማይሌሲስ ብለን የምንጠራው ሬር ነው። ሬር ቢሆንም ግን በጣም ጥንቃቄ የሚያስፈልግ ነው። ኢንክሪዝ ሊቨር ኢንዛይሞቹን ይጨምራል። ለዛም ነው ኤልቲ ብለን ቅድም ስንጠራ የነበረው ማኔጅ ማድረግ አለብን ነው። ኒው ኦንሴት ዳያቤትስ ሬር ነው፣ ግን ዶዝ ሪሌትድ ከሆነ እነዛ ነገሮች ነው። ሶ ማኔጅመንት ኦፍ መስላችን እንዴት ነው ስንል እንግዲህ ስቶፕ ስታቲን ነው። ቼክ እንግዲህ ሲኬውን ቼክ እናደረግና ትራይ ሎወር ዶዝ ስናደረግ ወይም ደግሞ ስዊች ስታቲን ነው። ሶ ሮዙቫስታቲን ኦ ፕራቫስታቲን እናደረጋቸዋለን። እነዚህ ሬር የሆነ አነስ ባለ ሳይድ ኢፌክት እንትን እንዲያደርጉ ነው። ኢፍ ኢንቶለራንት ከሆነ ግን ዩዝ እና ኤዚቲሚያፕ ብለን የምንጠራው መድኃኒቶቹን እንድንጠቀም ያስገድደናል። ሌሎችም አንቲኮሌስትሮል ከነዚህ ጋራ ሊሬትድ ያልሆኑ ስለ ሪአብዶማይሎሲስ ወይም ደግሞ ማያልጂያ ጋራ ማይገናኙ ኢፌክት የሌላቸው ማለት ነው። ሌላው ደግሞ እንግዲህ ከነዚህ እንግዲህ ስፔሻል አቴንሽን ከሚያስፈልገን መካከል እነ ፕሬግናንት ማዘር እና ብረስት ፊዲንግ ማዘር ላይ እንግዲህ አይመከርም። ስለዚህ አቮይድ እናደርጋለን ስታቲኖቹ ማለት ነው።
አስዌላስ እንግዲህ ዩዊል ባይል አሲድ ተኮስተራንት አብሶሉትሊ ነሰሰሪ ከሆነ ስፔሻሊ እነ ኮሌስትሮል እና ኮሌስትሮል እና ኮሌስትራሚን ብለን የምንጠራቸውን መድኃኒቶች በዚህ ውስጥ እንዲካተቱ እናደርጋቸዋለን። እንዲሁም ደግሞ ዳያቤቲስ ብለን የምንጠራው ይህንንም ቼክ መደረግ አለበት። ዳያቤቲክ ፔሸንት ማለት ነው። ኦል ዳያቤቲክ 40 to 75 years እንግዲህ ቤኔፊት ፍሮም ዘ ስታቲን የሚያገኙት ነገር አለ ነው። ክሮኒክ ኪድኒ ዲሲዝ ላይ ስንመጣ እንግዲህ ዩዝ ሞደሬት ኢንቴንሲቲ ስታቲን ነው የምንጠቀመው ማለት ነው። አቮይድ ሃይ ዶዝ በተለይ እንግዲህ በተለይ ግሉሚናል ፊልትሬሽን ሬቱ እንግዲህ ከ30 በታች የሚወርድ ከሆነ ያንን መጠንቀቅ አለብን። ፋሚሊያል ሃይፐርኮሌስትሮሚያ ብለን የምንጠራው እንግዲህ ኤርሊ አግሬሲቭ ቴራፒ ነው። ይሄ ደግሞ ስታቲን ፕላስ ኢዚቲሜፕ ብለን የምንጠራቸው በተጨማሪ ደግሞ PCSK9 ብለን የምንጠራው ፓርት ኦፍ የአንቲኮሌስትሮል ነው እና አግሬሲቭ እንደመሆኑ መጠን እነዚህን እናደርጋለን። ሶ ይህም ከዛ የማያስፈልግ ይሄ ከዚህም በላይ የሚሄድ ከሆነ ደግሞ ኒድ አፋሬሲስ ብለን የምንጠራውን ተጨማሪ አድ እናደርጋለን ለእነዚህ ሰዎች። ስታቲን ሪሌትድ ሳይድ ኢፌክት እና ማኔጅ ስናደርግ እንግዲህ መስል ፔን ማይልጂያ እና ማዮፓቲ ብለናል። ሶ ሲፕተማቸው እንግዲህ መስል ፔን ነው ወይም እንዲሁም ዊክነስ እና ክራምፕ ይኖራል። ለይህን ደግሞ ማኔጅ የምናደርገው ብያቸዋለሁ። እንግዲህ ስታቲኖቹን በተወሰነ ደረጃ መቀነስ ወይም ደግሞ ካልሆነ ማቆም፣ ከዛ በዶዛቸው እንደገና በትንሽ ዶዝ አድርገን እንጨምራለን ማለት ነው። ከዛም አልፎ ተርፎ ደግሞ እንግዲህ በተለይ እነዚህ ሎው ወይም ደግሞ ሃይድሮፊሊክ ኔቸር ያላቸው ስላይትሊ ሙሉ በሙሉ ሳይሆን እነ ሮዙቫስታቲን እና ፕራቫስታቲን ብለን የምንጠራቸው ሌስ መስል ፔኔትሬሽን ስላላቸው እነሱን እንደ ተጨማሪ እንጠቀማለን ማለት። ትራይ ኦልተርኔት ዴይ ዶዚንግ ኤግዛምፕል ሮዙቫስታቲን ኤቭሪ አዘር ዴይ የሚወስድ ከሆነ በዛ መንገድ እናደርጋለን። ፐርሲስተንት ከሆነ ደግሞ እንግዲህ ኢዜቲማይፕ ብለን ወይም የምንጠራቸው ወይም ደግሞ ፔምፔዶይክ አሲዶችንም ለእነዚህ ትሪትመንት ውስጥ እናስገባቸዋለን። ሪያብዶማይሎሲስ እንግዲህ ሬር ነው ብያቸዋለሁ። ነገር ግን ምንም እንኳን ሬር ቢሆንም በጣም ሲቪር የመሆን ቻንስ አለው። ይሄ ደግሞ እንግዲህ ብላክ ቦክስ ዋርኒንግ ውስጥ ከሚከተን መካከል ነው እና ለዚህም እንግዲህ ሬድ ፍላግ ነው ማለት እንችላለን። ሶ እንግዲህ በተለይ እንግዲህ ዳርክ ዩሪን ይመጣል። እዚህ ላይ እንግዲህ ኢሚዲየት ስታቲን ዲስኮንቲኒዌሽን ያስፈልጋል። አይቪ ፍሉዶችም ካስፈለገ እንድሰጥ ያደርጋል። እንግዲህ ወደ ሆስፒታል እንግዲህ አድሚሽንም ያስፈልገዋል የሚለን። በተጨማሪ እንግዲህ ሊቬትድ ሊቨር ኢንዛይም ነው። እነዚህ ደግሞ ኤስሲቲ እና ኤልቲ ብለን የምንጠራውን ቼክ እናደርጋለን። ኢፍ ማይልድ ሊቬሽን ካለ ከኖርማል እንግዲህ 3 ኖርማል ታይም ከሆነ እንግዲህ ኮንቲኒው እንደ ሪቼክ ማድረግ አለብን። በታች ከሆነ ማለት ነው። በላይ ከሆነ ደግሞ ከ3 በላይ የሚያልፍ ከሆነ እንግዲህ ከኖርማልም ፕላስ ሲፕተም ካለ ዶዙን መቀነስ ወይም ደግሞ ስዊች ማድረግ ነው። አስዌላስ እንግዲህ ሩል አውት አልኮል ኦር ሄፕታይተስ ካለ ያንን እንሰራለን ማለት ነው። ሶ እንግዲህ የዛሬው ስለ ኮሌስትሮል እንግዲህ ማኔጅመንት ይሄንን ይመስላል። ሶ አይ ቲንክ እንግዲህ ብዙ ነገር እንደያዛችሁ ተስፋ አደርጋለሁ። ብዙም አዲስ ነገር ከዚህ ውስጥ እንዳገኛችሁ እንግዲህ ተስፋ አደርጋለሁ ማለት ነው። ሶ በጣም ሰፊ ነው፣ ነገር ግን በጣም አሳጥሬ ነው ለእናንተ እንትን ያልኩትና ያዘጋጀሁት። ሶ እንግዲህ ጥያቄ ካላችሁ ሀሳብ ካላችሁ መጠየቅ ትችላላችሁ። ጀስት ግን ይሄ ስለ ካርዲዮቫስኩላሮች ጨርሰናል። ሶ ጥያቄዎችን ኮምፓይል አደረግና በቴሌግራም እንግዲህ እዛ በፔድ ቨርዥን በሚለው ላይ እልቅላችኋለሁ። እዛው ላይ ታገኙታላችሁ። ነክስት እንግዲህ ደግሞ ማክሰኞና ሮብ የምንቀጥለው እንግዲህ ስለ ጂአይቲ ነው የምንቀጥለው ማለት ነው። ሶ ጂአይቲዎቹን እንሰራ ቶሎ ቶሎ አሁን ፈጠን ማለት ይኖርብናል። ከዛ እንግዲህ ጥያቄዎቹንም እያመጣን በደንብ አድርገን እንሰራለን። ኦልሞስት ጥያቄዎቹንም እስከዚህ በፊትም ልኬላችኋለሁ እስከነ ማብራሪያዎቻቸው ማለት ነው። ይበልጥ ግን የምፈልገው ከእናንተ እንድታነቡ